በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደን ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። የእግዚአብሔር ሰላምና ፍቅር የእመቤታችን የቅድስት ድንግል ማርያም ምልጃና በረከት የቅዱሳን የጻድቃን የሰማዕታት ረድኤት በረከት ምልጃ ጥበቃ የቅዱሳን መላእክት ተራዳይነት ከሁላችሁ ጋር ይሁን። ውድ ቤተሰቦቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በፍቅር አደረሳችሁ። እነሆ እንደተለመደው ከብዙ በጥቂቱ አጠር ያለ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ ከኛ ጋር ትሆኑ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። ለቻናላችን አዲስ የሆናችሁ ሰናፒ ቲዩብን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ዛሬ ይዘንላችሁ የቀረብነው መርሃ ግብር ከትንሣኤ እስከ ዳግማይ ትንሣኤ የሚውሉ ዕለታትና ስያሜዎቻቸው በቅድስት ኦርቶዶክሳዊት ቤተክርስቲያን ምስጢሩና እንዲሁም ታሪካዊ አመጣጥና ስያሜያቸውን እንደ እግዚአብሔር መልካም ፈቃድ ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ መልካም ቆይታ ይሁንላችሁ። ቀደም ሲል የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙንና መከራውን እንዲሁም በሰሞነ ሕማማት የሚውሉ ዕለታትን ስያሜያቸውንና የስያሜያቸውን ምክንያት ከብዙ በጥቂቱ ተመልክተናል። ጌታ የተሰደበው ተገርፎ ተቸንክሮ እጆቹንና እግሮቹን በችንካር ተወጥሮ በቀራንዮ ኮረብታ በዕፀ መስቀል ላይ የተሰቀለው መከራ መስቀልን የተቀበለው የቆሰለው የታመመው የሞተው ብሎም የተቀበረው ሞቶና ተቀብሮ ሊቀር ሳይሆን በሞቱ ሞታችንን ደምስሶ ሙስና መቃብርን አጥፍቶ ሶስተኛውም ቀን በመነሳት ትንሣኤያችንን ለማወጅ መሆኑን አይተናል። ባለፈው ትምህርታችን እንደተመለከትነው ሰሞነ ሕማማት የዘመነ ፍዳ የዘመነ ጨለማ መታሰቢያ ነው። ነቢዩ ኢሳይያስ ያንን ዘመን ሲገልጽ ሁላችንም እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ሆነብን ሲል ጽፎ እንመለከታለን። ኢሳይያስ 64:6 በጌታ ልደትና ጥምቀት ይልቁንም በሞቱና ትንሣኤው ስለተሰጠን ሕይወት ሲናገር ደግሞ በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖረ ብርሃን ወጣላቸው ሲል ይናገራል። ኢሳይያስ 9:2 በቅድስት ቤተክርስቲያናችንም ይህንኑ የኢሳይያስን ትምህርት በተግባር ስትሰብ ሰሞነ ሕማማትንም ጥቁር ለብሳ አመንስቲቲ ስትል ቆይታለች። ሰሞነ ሕማማትን ደግሞ ትንሣኤከ ለእለ አምነ ብርሃነከ ፈኑ ዲቤነ እያለች ትዘምራለች። ጥቁር ልብሰ ተክህኖ የለበሱ ካህናትም ነጭ ካባ ይለብሳሉ። እንዲሁም ደረታቸውን እየደቁ ኪርያላይሶን ሲሉ የሰነበቱ ምዕመናንም ነጭ በነጭ ለብሰው ጧፍ አብርተው ብርሃን ወጣልን በመስቀሉ ሲሉ ይዘምራሉ። ቅድስት ቤተክርስቲያናችን በጌታ ጾምና በሰሞነ ሕማማት ነገረ መስቀሉን ስትሰብክ እንደሰነበተችው ሁሉ ከዕለተ ትንሣኤ ጀምሮ ለ50 ቀናት በትንሣኤ ያገኘችውን ድህነት ትመሰክራለች። በእነዚህም 50 ቀናት ጾም፣ ንስሐ፣ ስግደት አይኖርም። ይህ ሲባል ግን አንዳንድ ሰነፎች እንደሚሉት በጾምና በስግደት ባሳለፍንባቸው ቀናት ፈንታ በመብል በዘፈን ለማሳለፍ የተሰጠን ማካከሻ ጊዜ አይደለም። በስቃዩ ፍዳችንን አጥፍቶ በሞቱ ሞታችንን ደምስሶ በትንሣኤው ሰላምና እረፍትን መጽናናትን ተስፋ ሕይወትን ያደለልን ክርስቶስ ለማመስገን አምላክነቱን፣ አዳኝነቱን፣ ሁሉን ቻይነቱን፣ አሸናፊነቱን በመመስከር የምናሳልፈው ወቅት ነው። ጌታም የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛ ፈሪሳውያን ብዙ ጊዜ ነው የምንጾመው፣ ደቀ መዛሙርት ግን የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም፣ ነገር ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ ሲል የተናገረውም ስለዚህ ወቅት ነው። ማቴዎስ 9:14 እዚህ ላይ ሙሽራ የተባለ ካባ በመደረብ ፈንታ እርቃኑን ሆኖ በአክሊል ፈንታም የእሾህ አክሊልን ደፍቶ በሚዜዎችም ፈንታ በጠላት ተከቦ በመዝሙርና በደስታም ፈንታ በለቅሶና በዋይታ ታጅቦ በክብር ዙፋን በመቀመጥ ፋንታም በመስቀል ላይ ተሰቅሎ በችንካሩም ተወጥሮ በቀራንዮ አደባባይ ላይ ስለኛ የተሞሸረው የተሰቀለው ኢየሱስ ክርስቶስ ነው። ሚዜዎች የተባሉት ደግሞ ምንም እንኳን በሰርጉ ዕለት ከአንዱ በቀር ከወንጌላዊው ከቅዱስ ዮሐንስ በቀር ከጎኑ ባይገኙ ኋላ መንፈስ ቅዱስን ተቀብለው
በሕይወትም በሞትም ሙሽራን ኢየሱስን የመሰሉ ሐዋርያት ናቸው። ይወሰዳል መባሉም እርገቱን ለመናገር ሲሆን ከዚያ በኋላ ይጾማሉ መባሉ ደግሞ መንፈስ ቅዱስን ከተቀበሉ በኋላ ለማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን ከትንሣኤው ደግሞ በ50ኛው ቀን መንፈስ ቅዱስ ይመጣልና እኛም በዚሁ ምሳሌ 50 ቀን ትንሣኤውን ስንሰብክ በምስጋና ሰንብተን ከ50 ቀን በኋላ ጾመ ሐዋርያትንና ጾመ ድህነትን መጾም እንጀምራለን። ክርስትናን ከክርስቶስ ትንሣኤ ለይቶ መስበክ አይቻልም። ምክንያቱም ክርስቶስ ባይነሳ ኖሮ ትንሣኤ ሙታን መኖሩን መቀበል አይቻልም ነበርና። ትንሣኤ ሙታን ከሌለ ደግሞ እምነታችን ከንቱ ነው። ቅዱስ ጳውሎስ ይህንንም ሲያብራራ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ፣ ክርስቶስ እስካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ሁሉ ከንቱ ናት። አሁን ደግሞ ክርስቶስ ላንቀላፉት በኩራት ሆኖ ከሞት ተለይቶ ተነስቷል። ሁሉ በአዳም እንዲሞቱ እንዲሁ ሁሉ በክርስቶስ ሕያው ይሆናሉና እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋል? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው? እኛስ ዘወትር የሚያስፈራ ኑሮ የምንኖር ስለምንድን ነው ሲል ጽፎልን እናገኛለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 13። ይህ ትንሣኤ የክርስቶስ ትምህርት ራስ መሆኑን ይነግረናል። ለዚህም ነው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ከሌሎች የጌታ አበይት በዓላት በተለየ በዓለ ትንሣኤን ለ50 ቀናት የምታከብረው። በቤተ ክርስቲያናችን አስተምሮ ነገረ ትንሣኤና በዓለ 50 ሰፊ ጥልቅ ምስጢር ያለው ትምህርት ነው። እንደ እግዚአብሔር መልካም ፍቃድ ከሰኞ እስከ ዳግማይ ትንሣኤ ያሉትን ዕለታት የምንመለከት ይሆናል። ከትንሣኤ ማግስት የመጀመሪያው ዕለት ሰኞ ማዕዶት ተብሎ ተጠርቷል። ይህም አደወ ተሻገረ ካለው ግስ የተገኘ ሲሆን ትርጉሙም መሻገር ማለት ነው። በዚህ ዕለት በሲኦል የነበሩ ነፍሳት በሙሉ ከሲኦል ወደ ገነት መሸጋገራቸውን እናስብበታለን። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሳትን ከሲኦል አውጥቶ ወደ ገነት ያስገባበት ዕለት አርብ ነው። ሆኖም የአርብ ሌሊት ዕለተ ቅዳሜ ጌታ በሥጋው በከርሰ መቃብር እንደመሆኑ መጠን በደስታ በዓልን ማድረግ አይቻልም። እሁድም የጌታችን ትንሣኤ የምናከብርበት ራሱን የቻለ ትልቅ በዓል ነው። ስለሆነም በዓሉ ወደ ሰኞ ተሸጋግሯል። አንድም ሰሞነ ሕማማት እንደሚታወቀው ራሱን የቻለ በዓል ነው። ቀደም ሲል እንዳየነው ከሰሞነ ሕማማት የሚውሉ በዓላት ሁሉ የሚታሰቡት ከትንሣኤ በኋላ ከሚውለው ሰኞ ጀምሮ ባሉ ቀናት ነው። ማዕዶትም ሰኞ ማክበራችን ከዚህም የተገኘ ነው። ይህ ዕለት በሕገ ኦሪት በሕዝበ እስራኤል ዘንድም ትከበር ነበረ። እግዚአብሔር የእስራኤላውያን ቤት እያለፈ የግብፃውያንን በኩር በመግደል ፈርዖንና ሕዝቡን እንዲለቅ በማድረግ ባህረ ኤርትራን በደረቅ አሻግሮ ከባርነት ወደ አባታቸው ርስት እንዳስገባቸው ይታወሳል። እስራኤልም ያቺን ዕለት የተሸጋገርንበት በዓል ብለው በዘመናቸው ሁሉ ሲያከብሯት ኖረዋል። ለዓለም ሁሉ መስዋዕት የሆነው አማናዊው የፋሲካ በግ ኢየሱስ ክርስቶስም በዕለት አርብ መስቀል ላይ ደሙን አፍስሶ ሥጋውን ቆርሶ ካሳ በመክፈል የሰውን ዘር በሙሉ ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማም ወደ ብርሃን፣ ከሐዘንም ወደ ደስታ አሻግሮናልና ይህንንም ያደረገው በሞቱና በትንሣኤው ነው። እኛም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ አርብ ስለኛ መከራ መስቀልን ተቀብሎ ከሲኦል ወደ ገነት ከሞትም ወደ ሕይወት ያሸጋገረበት ዕለት መሆኑ ይታሰብበታል። አርብና ቅዳሜ ጌታ ስለኛ ሞቶ በመቃብር መሰንበቱ በሐዘን እንቆያለን። ዕለተ እሁድን ደግሞ ሞትን ድል አድርጎ በመነሳቱ ትንሣኤው በደስታ አክብረን እንውላለን። ካሳ የተከፈለበት አርብ ቢሆንም ደስታችን ፍጹም የሆነበት በጌታችን ትንሣኤ ነውና ከትንሣኤ ማግስት ያለችውን ሰኞ ደግሞ ማዕዶት ተብላ ትጠራለች። ማዕዶት ብለን በጌታ ሞትና ትንሣኤ ከዘላለም ሞትም ማለፋችንን መሸጋገራችንንም በዚህች ዕለት እናስባለን። በሁለተኛው ቀን ወይም ማክሰኞ ቶማስ ተብሎ ይጠራል። ቶማስ ሁላችን እንደምናውቀው ከ12ቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ደቀ መዛሙርት አንዱ ነው። ይህ ደቀ መዝሙር የጌታን ትንሣኤ
ተጠራጥሮ በእጅ ዳስሼ ካራረጋገጥኩኝ አላምንም። ኋላም ጌታ ተገልጦ በፊቱ ቆሞ አካሉን ዳሶ የቆሰለው ጎኑን ነክቶ ያየው ዘንድ ስለፈቀደለት በእጁ የጌታችንን አካል ነክቶ የቆሰለውንም ጎኑ ላይ ጣቱን አስገብቶ ካየ በኋላ ጌታዬ አምላኬ ሲል አምላክነቱን ገዢነቱን መስክሯል። ሊቃውንተ ቤተ ክርስቲያን አብራርተው እንደሚያስተምሩት ሐዋርያው ቶማስ እጁን በጌታችን ጎን ባስገባ ጊዜ መለኮትነቱ እጁን አቃጥሎት ቶማስም የሚዳስስ አካል ያለው መሆኑን አይቶ መንፈስ እንዳልሆነ አስተውሎ ጌታዬ ብሎታል። መለኮትነቱን በእጁ ስላቃጠለው ደግሞ አምላኬ ብሎታል። ኢየሱስ ግን ስላየኸኝ አምነሃል በማለት ቶማስን ስለመጠራጠሩ ከገሰጸው በኋላ ወደፊት ሳያዩ ሰምተው ብቻ የሚያምኑትን ደግሞ ሳያዩ የሚያምኑ ብፁዓን ናቸው ሲል አድንቋቸዋል። ዮሐንስ 20:26 አባቶቻችን ይችን ዕለተ ማክሰኞ ይህ የጌታን ትምህርት እንድንዘክር ሥርዓት ሰርተውልን ቶማስ እንለዋለን። ሊቃውንተ ቤተ ክርስቲያን ሳያዩ የሚያምኑ ከሚባሉት መካከል ኢትዮጵያውያን መካከል አንዱ ናቸው ብለዋል። ምክንያቱም አይሁድ ክርስቶስን በመካከላቸው ሆኖ ድንቅ ተአምራትን እያደረገ አይተው አላመኑትም ነበረ። እንዲያውም አጭበርባሪ ነው ብለው በወንጀል ከሰሱት፣ በመስቀልም ሰቅለው ገደሉት። ሞትን ድል አድርጎ መነሳቱንም ቢሆን በአይናቸው ቢያዩትም አላመኑ። ሌሎች አሕዛብም የክርስቶስን አምላክነት አምነው የተቀበሉ የብዙ ሐዋርያትን ደም ካፈሰሱ በኋላ ነው። ኢትዮጵያውያን ግን በአንዱ ጃንደረባ ስብከት ክርስቶስን ተቀብለዋል። ጃንደረባውም ቢሆን ጌታን የተቀበለው ቅዱስ ፊልጶስን ብዙ ሳይከራከረው ነበር። እምነቱም ልክ እንደ ቅዱስ ጴጥሮስ ነበረ። የጴጥሮስ እምነት አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ የሚል ነው። ኢትዮጵያዊው ጃንደረባ ለሐዋርያው ፊልጶስም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በማለት ነበረ እምነቱን የገለጸው። የሐዋርያት ሥራ ምዕራፍ 8 ቁጥር 37። ቅድስት ቤተ ክርስቲያናችንም ሐዋርያዊት መባሏ ለዚህ ነው። ሦስተኛው ዕለተ ረቡዕ። ዕለተ ረቡዕ አልዓዛር ተብሎ ይጠራል። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞተ 4 ቀን የሞላውን ሬሳ አልዓዛር በአምላካዊ ስልጣኑ ማስነሳቱ ይዘከራል። አልዓዛር ማርያምና ማርታ የሚባሉ 2 እህታማቾች ነበሩ። ከነዚህ እህቶቹም ጋር በመሆን ጌታን በዘመነ ስጋዌው ብዙ ጊዜ በቤቱ በእንግድነት የተቀበለ ደግ ሰው ነበረ። ጌታ እጅግ ይወደው ነበረ። ከዕለታትም አንድ ቀን አልዓዛር ታመመ። እህቶቹም ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩት። ኢየሱስ ግን ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም በማለት ሳይመጣላቸው ቀረ። አልዓዛርም ሞተ፣ ተቀበረም። ጌታም ባለበት ሆኖ አልዓዛር መሞቱን አውቆ ለደቀ መዛሙርቱ አልዓዛር አልፏል ብሎ ቢነግራቸው 4 ቀን ድረስ ዝም አለ። እህቶቹም ተስፋ ከቆረጡ በኋላ መጥቶ የተቀበረበትን ቦታ ጠይቆ ከላዩ ድንጋዩን እንዲያነሱለት አዘዘ። አልዓዛር ብሎ በመጣራትም ከመቃብር ውስጥ አስወጣው። መግነዙንም እንዲፈቱ ታዘዘ። በመጨረሻም አልዓዛር በ4 ቀኑ ከሞተ ተነስቶ በሞትና በመቃብር ላይ ስልጣን ያለው አምላክ መሆኑ ለሁሉ ገለጠላቸው። ዮሐንስ 11:1። ረቡዕም ጌታ ከተነሳበት እሁድ ጀምሮ ስንቆጥር 4 ቀኑ ነውና የ4 ቀን ሬሳ ማስነሳቱ ጌታ በተነሳበት በ4 ቀኑ ይህን ለመዘከር አልዓዛር ተብሏል። የአልዓዛር ትንሣኤ የጌታ ትንሣኤ ምሳሌ ቢሆንም ከጌታችን ትንሣኤ ግን በብዙ ምክንያት ይለያል። ለምሳሌ አልዓዛር የሞተው በእግዚአብሔር ፍቃድ ታሞ ነው። የተነሳውም በራሱ ሳይሆን በክርስቶስ ስልጣን ነው። ጌታችን አምላካችን ግን የሞተው በራሱ ፍቃድ የተነሳውም በስልጣኑ ነው። ነፍሴን ደግሞ አነሳት ዘንድ አኖራለሁ፣ እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞ ላነሳትም ስልጣን አለኝ እንዲል ዮሐንስ 10:18። ሌላው አልዓዛር የተነሳው ከላዩ ድንጋይ ተነስቶለት መቃብሩም ተከፍቶለት ነው። መግነዙም ተፈቶለት። ጌታችን አምላካችን ኢየሱስ ክርስቶስ ግን መቃብር የሚከፍትለት መግነዝንም የሚፈታለት ሳያስፈልገው በራሱ ስልጣን ሞትን
ድል ነስቶ ተነሳ። ጌታችን ልክ በድንግልና ተጸንሶ በድንግልና እንደተወለደ ሁሉ እንዲሁም ከትንሣኤ በኋላ በዝግ ቤት በሩን ሳይከፍት ገብቶ ሳይከፍትም እንደወጣ ሁሉ መቃብርንም እንደተዘጋ ሳለ የተነሳው ኋላ ግን የጌታ ሥጋ በመቃብር ውስጥ እንዳልተቀበረ ደቀ መዛሙርት አይተው መነሳቱን ያምኑ ዘንድ መልአከ እግዚአብሔር ድንጋዩን ገለል ብሎ መቃብሩን ክፍት አድርጎታል። ሌላው የአልዓዛር ትንሣኤ ከጌታችን ከአምላካችን ከኢየሱስ ክርስቶስ ትንሣኤ የሚለየው ትንሣኤው ሁለት ሞት ወይም ዳግም ትንሣኤና ፍርድ ያለበት በመሆኑ ነው። ጌታ ግን በፈቃዱ ሞቶ በስልጣኑ ሙስና መቃብርን አጥፍቶ ተነስቷል። ዳግመኛም በሕያዋንና በሙታን ላይ ሊፈርድ በግርማ ይመጣል እንጂ ዳግመኛ ሞትና ትንሣኤ የለበትም። ከትንሣኤ በኋላ ባለው ረቡዕ ይህን እውነት የምንመሰክርበት በመሆኑም ዕለቱ አልዓዛር ተብሏል። አራተኛ ከትንሣኤ በኋላ ያለው አራተኛ ቀን ሐሙስ። ዕለተ ሐሙስ አዳም ተብሎ ይጠራል። ይህ ዕለት የአዳም ተስፋ የተፈጸመበት 6 ቀን ነው። ምክንያቱም አዳም አርብ ማታ ወደ ገነት እንደሚገባ ይታወቃልና የአርብ ማታ በቅዳሜ ነው የሚቆጠረው። ከጌታ ትንሣኤ ጀምሮ ስንቆጥር ደግሞ 5ኛ ቀን ይሆናል። ይህም ዕለት ሐሙስ። ዕለተ ሐሙስን አዳም ማለታችንም ከ5 ቀን ተኩል በኋላ አንድም 5 ቀን ተኩል ሲፈጸም መጥቼ አድንሃለሁ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን መፈጸሙንና አዳምን መዳኑን ለማስታወስ ነው። ዕለተ አርብ ከሐሙስ ቀጥሎ ያለው ዕለት ዕለተ አርብ ቤተ ክርስቲያን ትባላለች። ቤተ ክርስቲያን የወልደ እግዚአብሔር ሰው መሆኑን ሰውም ሲሆን ፍጹም አምላክ መሆኑን አምነው የተቀበሉ በስመ ሥላሴ ተጠምቀው ሀብተ ወልድና ስመ ክርስትናን ተቀብለው በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር የተባሉ ሁሉ የሚጠሩበት ስም ነው። አምነው የተጠመቁ ምዕመናን ለጸሎት ለቁርባን የሚሰባሰቡበት ሕንጻ ቤተ ክርስቲያን ይባላል። ይቺ ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። ደሙ የፈሰሰውም በዕለተ አርብ ነው። ዕለተ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋው አልቆ አጥንቱ እስኪታይ ድረስ ተገርፎ እጅና እግሩ ተቸንክሮ ተመቶ ጎኑ በጦር ተወግቶ ደሙ እንደ ጎርፍ ሲፈስ ቅዱሳን መላእክት በወርቅ ጽዋ ደሙን እየቀዱ በዓለም ሁሉ ደሙን ረጭተውታል። ደሙም የነጠበበትን ቦታና ስፍራ እግዚአብሔር ባወቀ ቤተ ክርስቲያን ተመስርታለች። ባልተሰራባቸውም ቦታዎች እግዚአብሔር በፈቀደና በወደደ ጊዜ ቤተ ክርስቲያን ይሰራባቸዋል። ዕለተ አርብ ቤተ ክርስቲያን የተሰኘውም ከዚህ አንጻር ነው። ዕለተ ቅዳሜ ዕለተ ቅዳሜ ቅዱሳን አንስት በመባል ይታወቃል። ቅዱሳን አንስት የተለዩ የተመረጡ ሴቶች ማለት ነው። ቁጥራቸውም 36 ሲሆን ክፍላቸውም ከ120 ቤተሰብ ናቸው። 120 ቤተሰብም ስንል ክርስቶስን ይከተሉ ከነበሩ ከ5 ገበያ ሕዝብ መካከል የክርስቶስን አምላክነት አምነው የተቀበሉና እስከ መጨረሻው ድረስ የተከተሉ 12ቱ ሐዋርያት፣ 72ቱ አርድእትና 36ቱ ቅዱሳን አንስት ናቸው። አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን እያንገላቱ ሊሰቅሉት ሲወስዱ በብዙ ለቅሶና ሐዘን እስከ ቀራንዮ ድረስ ተከትለውታል። ማቴዎስ 27:55። በመጨረሻም ጌታ ሁሉ ተፈጸመ ብሎ ቅድስት ነፍሱን ከቅድስት ሥጋው ከለየ በኋላ ዮሴፍና ኒቆዲሞስ የጌታችን ሥጋ ከመቃብር አውርደው ሲቀብሩ አብረዋቸው ነበሩ። ሉቃስ 23:55። ዕለተ ቅዳሜ ግን ሰንበተ አይሁድ እንደመሆኗ በሕጋቸው መሰረት በበዓል መንቀሳቀስ ስለማይፈቀድ ወደ መቃብር ስፍራ አልሄዱም። በእስራኤል ባህል ደግሞ የሞተን ሰው ሥጋ በ3ኛው ቀን ሽቶ የመቀባት ሥርዓት ነበረ። ቅዱሳን አንስትም ይህን ሥርዓት ለመፈጸም የጌታን ሥጋ የሚያገኙበት መንገድ እያሰቡና እየተጨነቁ ነበረ ቅዳሜን የዋሉት። ምክንያቱም አንደኛው የመቃብሩ ቦታ በወታደሮች እየተጠበቀ ነው። በዋናነት ደግሞ በመቃብር አፋፍ ላይ እጅግ በጣም ትልቅ ድንጋይ ተጭኖበት ስለነበረ ድንጋዩን ማን ያነሳልናል የሚል ጭንቀት ነበረባቸው።
ይሁንና ዕለተ ቅዳሜን ከሌሎች የጌታ ወዳጆች ጋር ሳይበሉ ሳይጠጡ በጾም በለቅሶ ውለው ቅዳሜ ማታ እኩለ ሌሊት ላይ የሌሊቱን ጨለማና የመቃብሩን ቦታ ጠባቂ ወታደሮች ዛቻ ሳይፈሩና ሳያስፈራቸው ወደ መቃብሩ ስፍራ ሄደዋል። እድለኛም ሆነው ከማንም ቀድመው የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ለማየት በቅተዋል። ዕለተ ቅዳሜ ቅዱሳን አንስት ተብሎ መሰየሙም ከዚህ የተነሳ ነው። ዕለተ እሁድ ዕለተ እሁድ ዳግማይ ትንሣኤ ተብሎ ይጠራል። ከላይ እንዳየነው ከፍ ብለንም እንደተመለከትነው የአልዓዛር ትንሣኤ ከጌታ ትንሣኤ የሚለይባቸውን ምክንያቶች ስንመለከት የአልዓዛር ትንሣኤ ሁለተኛ ሞትና ዳግም ትንሣኤ ወይም ደግሞ ትንሣኤ ዘጉባኤ ሲኖረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ግን ዳግመኛ ሞትም ሆነ ሁለተኛ ትንሣኤ የለውም ብለናል። ታዲያ ዳግማይ ትንሣኤ ስለምን ተባለ ከተባለ በሁለት ምክንያት ነው። ይኸውም አንደኛው ሐዋርያት በአንድነት በተሰበሰቡበት ጌታ ለሁለተኛ ጊዜ መገለጡ ሲሆን፣ ሁለተኛ ደግሞ ቀድሞ ሐዋርያት የጌታን ትንሣኤ ሲመለከቱ አብሯቸው ያልነበረው ከዚህም የተነሳ ተጠራጥሮ የነበረው ሐዋርያው ቶማስ አብሯቸው ሳለ መገለጡ ነው። ቅዱስ ዮሐንስ በወንጌሉ ከ8ኛውም ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው ሲል እንደጻፈልን ዮሐንስ 20 ቁጥር 26። በዚህም ላይ ቶማስም ከእነርሱ ጋር ነበር የሚለው ቶማስ ጌታ ከትንሣኤ በኋላ ያየው በዚህ ዕለት መሆኑን ይገልጽልናል። በዚህ ዕለት ቶማስ ክርስቶስን በአካል አይቶ በእጆቹም ዳሶ ጌታዬ አምላኬ በማለት መነሳቱን ብቻ ሳይሆን አምላክነቱንና ጌትነቱን ጨምሮ መስክሮልናል። ዮሐንስ 20 ቁጥር 28። የክርስቶስ ትንሣኤ የትምህርተ ቤተ ክርስቲያን ራስ ነው። ክርስቶስ ሞትን ደምስሶ ሙስና መቃብርንም አጥፍቶ እንዲሁም ሰው ሲጸነስ ጀምሮ በመቆራኝ ሲወለድ አብሮ በመወለድ ሲሞትም ስጋውን ወደ መቃብር ነፍሱንም ወደ ሲኦል ይዞ በመውረድ የሞትና የመቃብር የሲኦልም አለቃ ሆኖ የሰውን ልጅንም ሲያሰቃይ የነበረው ዲያብሎስንም ድል ነስቶ ባይነሳ ኖሮ ክርስቶስን ዛሬ በምናምንበት መንገድ ባላመንን ነበር። ክርስትናም ዛሬ የሚሰበክበት ስርዓት ባልተሰበከ ነበረ። ክርስቶስ ባይነሳ ኖሮ እኛም የትንሣኤን ተስፋ አልነበረንም። ትንሣኤ ሙታን አለ ብሎ ማመን አይቻልም ነበር። ትንሣኤ ሙታን ከሌለ ደግሞ ከሞት በኋላ ላለው ሕይወት መኖር ማለትም ሕገ እግዚአብሔርን አክብሮ በፈቃደ እግዚአብሔር መኖር በጽድቅ ጎዳና መመላለስም አይኖርም ነበር። ጌታችን አምላካችን ኢየሱስ ክርስቶስ ትንሣኤውን ባለማየቱ ለተጠራጠረው ቶማስ ተገልጦ ሞትንም ድል አድርጎ መነሳቱን ያረጋገጠበትም ምክንያት ነገረ ትንሣኤ የትምህርተ ክርስትና ራስ መሆኑ ነው። ቤተ ክርስቲያናችንም ዳግማይ ትንሣኤ ብላ ይህንን ዕለት መዘከሯ ክርስትናን ከሰበኩ ሐዋርያት አንዱ ቅዱስ ቶማስ ክርስቶስን ጌታዬ አምላኬ በማለት በፍጹም ልቡ ያመነበት ዕለት በመሆኑ ነው። አንድ ጊዜ ብቻ በማየታቸው መንፈስ ያዩ መስሏቸው እንዳይጠራጠሩ ሁሉም ደቀ መዛሙርት በአንድ ቦታ በተሰባሰቡበት ሁለተኛ ጊዜ በመገለጡ ሐዋርያት ትንሣኤውን በፍጹም ልብ የተቀበሉበትም ዕለት ስለሆነ ነው። ምናልባትም ሐዋርያው ቶማስ ከሌሎች ጋር ባለበት ጌታ ባይገለጥ ኖሮ ቶማስ ተጠራጥሮ እናንተም ያያችሁት ምታት ነው ብሎ ሌሎችንም ማጠራጠሩ አይቀርም ነበር። መከፋፈልና መጠራጠርም ሊመጣ ይችል ነበር። ጌታ ግን ዳግመኛ በመገለጥ ከዚህ ፈተና አድኗቸዋል። እኛም ጌታ ከትንሣኤ በኋላ ለደቀ መዛሙርቱ ዳግመኛ በመገለጥ ትንሣኤውንም በፍጹም ልባቸው እንዲያምኑ ያደረገበትን ዕለት ዳግም ትንሣኤ እያልን እንዘክራለን ማለት ነው። ውድ ኦርቶዶክሳውያን በመላው ዓለም የምትገኙ እነሆ እንደ እግዚአብሔር ፍቃድ ከትንሣኤ እስከ ዳግማይ ትንሣኤ ያሉትን እያንዳንዱን ዕለታትና ስያሜያቸውን እንዲሁም ቅድስት ቤተ ክርስቲያናችን እያንዳንዱን ዕለት ስለምን እንደሰየመችና በዛም ዕለት ምንን ማሰብ እንደሚገባን ከብዙ በጥቂቱ ለማየት ጥረት አድርገናል። የተማርነውን የሰማነውን በልቦናችን ያሳድርልን። እግዚአብሔር አምላክ ከቃሉም የተነሳ 30፣ 60፣ 100 ያማረ ፍሬ አፍርተን
የስሙ ቀዳሽ የመንግስቱ ወራሽ እንድንሆን የእርሱ ፈቃድ ይሁንልን። አሜን።
ወምድርኒ ትገብር ፋሲካ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳ
ትገብር ፋሲካ ምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች። ምድር ጸዳች ሐሴት አረገች። በክርስቶስ ደም በእውነት ታጠበች። በክርስቶስ ደም በእውነት ታጠበች። በክርስቶስ ደም ስለታጠበች ወምድርኒ ትገብር ፋሲካ ምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች። ምድር ጸዳች ሐሴት አረገች። በክርስቶስ ደም በእውነት ታጠበች። በክርስቶስ ደም በእውነት ታጠበች። በክርስቶስ ደም ስለታጠበች ወምድርኒ